ብሌን ለዳግም ማንም የማያደርግለትን ትልቅ የመስዋዕትነት ራሷን ወይም ደግሞ የራሷን ህይወት አሳልፋ እስከመስጠት ድረስ መስዋዕትነት ከፍላለታለች። ዳግም ብሌን እንደዛ እየተሰቃየች ወይም አቶ በኃይሉ የእናቷ ወንድም አንገቷን እንቅ አድርጎ ይዞ ፍላሹን ከየት አባሽን ብለሽ አምጪ ያለበለዚያ እገልሻለሁ እያለ ውጭ ነብስ ግቢ ነብስ እያደረገ ሲያጨናንቃት ዳግም ከውጭ ሆኖ እየተመለከተ ነበር። ለምን ብሌን እንደዛ እንደዋሸችና እሷ ያልወሰደችውን እኔ ወስጄው እናትሽን እንገላታለን ያለበለዚያ ያንን ፍላሽ አምጪ ብለው አስጠንቅቀው ነው የነገሩኝ። ነገር ግን እነማን እንደሆኑ የማቀው ነገር የለም ስትል ለአቶ በኃይሉ ትነግረዋለች። ዳግም ይህንን ነገር ውጭ ሆኖ እየተመለከተ እንባው ቁርዝዝ ብሎ በፊቶቹ በሁለቱም አይኑ እየወረዱ ነው። እቺ ልጅ ለምንድን ነው ይሄን ያክል ዋጋ የምትከፍልልኝ? ምን አድርጌላት ነው? ለምንስ ልትዋሽ ቻለች? የሚለው ነገር ጭንቅላቱን አስጨንቆታል። እውነት ብሌን ለምን እንደዛ ዋሸች? እሷ ያልወሰደችውን ለምን ወስጃለሁ አለች? ዳግም እንደወሰደች አይታለች። ዳግም ይህንን ፍላሽ እፈልገዋለሁ፣ ያም ሆነ ይህ ተው ብትይኝ አልተወውም፣ እኔንና እናቴን የሚያገናኝ ፍላሽ ነው ስላላት እሷ በእናት እጦት ወይም ደግሞ እናቷን በመፈለግ እየተሰቃየች ስለሆነ ያ ስሜት በውስጧ ስላለ ጉዳቱ የሱ ጉዳትና የሷ ጉዳት አንድ አይነት ስለሆነ እኔ እናቴን ባላገኝ ቢያንስ እሱ በዚህ ፍላሽ ምክንያት እናቱን የሚያገኝ ከሆነ የራሱ ጉዳይ፣ በእኔ ህይወት ላይ የሚደርሰው ድረስ እሱ ቢያንስ እናቱን ያገኝ ብላ ራሷን አሳልፋ እስከመስጠት ድረስ ደርሳለች። አቶ በኃይሉ በእህቱ ላይ እያደረገ ያለው ነገር እና በእህቱ ልጅ ላይ እያደረገ ያለው ነገር በጣም የሚገርም ነው። እንደውም መጨረሻ ላይ ወይም ሁለቱንም ሴቶች ማለቴ ቃለንና ብሌንን ደብድቦ ሊወጣ አካባቢ እናትየው ትመጣለች። ማለቴ ወይዘሮ ሰላም የብሌን እናት ወይዘሮ ሰላም ስትመጣ ለምንድነው የምትጫጫሁት? ችግር አለ? የተፈጠረ ነገር አለ? ስትል ኧረ ምንም አልተፈጠረም፣ እች ቃል ተብያ ናታ እኔን የሚያስገድል ወይም የኔን ህይወት የሚያጠፋ ፍላሽ እቤት ውስጥ ነበረ አሳልፋ ሰጠች ሲላት እሷም ኧረ በፍጹም ልጅ አታደርግም ሲል ልጅቷም ቃል ተብያዋ እኔ አላደረኩም የማውቀው ነገር የለም እንደውም ምንድነው ያለችው ብሌን ናት አሳልፋ የሰጠችው ስትል መጀመሪያውንም በጥፊ መቷን ነበር። በድጋሚ አቶ በኃይሉ ሶፋ ላይ ግፍተር አድርጎ ይወረውራታል። ወይዘሮ ሰላምም ግራ ተጋብታ የተፈጠረ ያለው ነገር አልገባት ብሎ ዝም ብላለች። ልጅቷም ማባበል ነው የጀመረችው። ቃል ተብያዋም አንተ እኔ በማላውቀው ነገር እንደዚህ ያደረከኝ አይደል? እሷ ብሌን አውጥታ በወሰደችው እኔን በጥፊ መታኝ አይደል እያለች እሱ ላይ ትጮህበታለች። ነገር ግን ብሌን አዎ እኔ ነኝ ወሰድኩት በሚለው ነገውኑ ወይም አሁኑኑ ይህን ፍላሽ ፈልገሽ ካላመጣሽ አሳዳጊሽን እናት ማለት ያሳደገችሽን እናትሽን እገልብሻለሁ ተብላ ማስጠንቀቂያ ደርሶባት ወደ ክላሷ ገብታ እያለቀሰች ነው። ይሄ ብቻ አልበቃ ብሎ ውድ ቤተሰቦቼ የድራማው አሳዛኝነትና ውስጥን ምን ያክል እንደሚሰብር የሚያሳይ ታሪክ ያለው ነው። እናም ቃል ተብያዋ እችን መሰሪ እችን ልጅ ከዛ ቤት ለማስወጣት እንኳን አይደለም ምክንያት አግኝታና ምክንያቱ አታገኝም የማትቆፍረው ድንጋይ አልነበራትም። እናም አይሽ እናቴ እኔንም አትወጂኝም፣ እኔንም እንደዚህ አታድርጊም፣ ያለበለዛ እኔን የምትወጂኝና እውነትም ልጄ ናት ብለሽ የምታስቢ ከሆነ እችን ብሌን ተብያዋን ከዚህ ቤት ውልቅ አድርገሽ አስወጭልኝ፣ ያለበለዛ እኔ እወጣልሻለሁ ስትላት እኔ ያልገባኝ ነገር የወይዘሮ ሰላም ነገር ነው። ወይዘሮ ሰላም ልጅቷ የሷ ልጅ እንዳልሆነች ውስጧ ያውቃል። ከብሌን ጋር ስትሆን ያላት ኮኔክሽን እና ያላት ስሜት የተለየ ነው። እንባዋ ይመጣል፣ ታለቅሳለች። ድሮ ህፃን እያለች እያለ ስታጫውታት የነበረው በፊቷ እየመጣባት ሁለቱ አንድ ላይ ሲሆኑ ይላቀሳሉ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ቪዲዮ የደረሳችሁ ሁላችሁም ላይክ በማድረግ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ እና በጣም ልብን የሚነካና አሳዛኝ ታሪክ ያለው ድራማ ነው። በነገራችን ላይ እውነትም በትክክለኛ ታሪክ ላይ የተመሰረተ የሚመስል ነው። እውነት ለመናገር ወይም ደግሞ በማንኛውም ሴት በተለይ
በተለይ አረብ ሀገር ያለች ሴት ላይ የሚደርስ እውነተኛ ትክክለኛ ታሪክ ነው። መቼም የኢትዮጵያ ድራማ ጅምሩ አምሮ መጨረሻው የሚያስጠላ ይሆናል እንጂ እንደ ጅምሩ የዚህ ድራማ ታሪክ በጣም ልብን የሚሰብር እና በጉጉት የሚጠበቅ ነው። እናም ውድ ቤተሰቦቼ እንግዲህ እች ብሌን የምትባል ልጅ እናቷ አረብ ሀገር ሄዳ ከዛ ለወንድሟ ትታት ሄዳ ምናምን ነው። ያው ታሪኩን ከዚህ በፊትም እንትን ብዬዋለሁ። ዛሬ ፓርት 7 ነው። እናም ቤተሰቦቼ ቃል ይችን ልጅ ከዚህ ቤት አስወጭልኝ ባለቻት ምክንያት እሺ ብላ ወደ ልጅቷ ትሄዳለች። ማለቴ ወደ ብሌን ሄዳ ከሷ አጠገብ ቁጭ ስትል ደግሞ መጨከን ያቅታታል። በቃ እኔ ምንም ማድረግ አልችልም፣ እውነት አንቺና ብሌን ማለቴ አንቺና ቃል ልትስማሙ አልቻላችሁም። ቃል ከዚህ ቤት እንድትቀመጭ አትፈልግም። ያደረግሽው ነገር ደግሞ ቀላል አይደለም። በአንቺ ምክንያት ልጄ ተመታለች። ስለዚህ እኔ ከልጄ ወይም እንደ ልጄ ነው የምወድሽ፣ ግን ያው ከአንድያ ልጄ አብልጬ አልወድሽም። እሷ እዚህ ቤት እንድትቀመጭ ስለማትፈልግ ከዚህ ቤት ውጪ ትላታለች። እሷም እሺ ብላ ጸጉሯን ማለቴ ልብሷን ጠቅልላ ከዛ ቤት ልትወጣ ስትል ዳግም ያገኛታል። ዳግም ለምንድን ነው ከዚህ ቤት የምትወጪው? በምን ምክንያት ነው የምትወጪው? ለምንድን ነው ፍላሹን እኔ ወስጄው እያለ እኔ ነኝ የወሰድኩት ብለሽ ዋሽሽ? ለምን እንደዛ አደረግሽ? በዛ ምክንያት ነው አይደል ከቤት የምትወጪው ሲላት፣ አረ በጭራሽ በዛ ምክንያት አይደለም ከቤት የምወጣው፣ በቃ በሌላ ነገር ተጣልተን ነው ስትለው፣ እሱ እዛ ሁሉንም ነገር እያየ ስለነበረ በጭራሽ ይሄማ ሊሆን አይችልም፣ በቃ እንኪ ፍላሹን መልሰስ ለሱ ስጪውና ከዛም እናትሽንም አይገልም ይላታል። ሌላው በመካከላቸው ሆኖ ለአቶ በኃይሉ ታዛዥ ወይም ደግሞ ከአቶ በኃይሉ ጋር ብዙ ወንጀል የሰራው ሰውዬ የአቶ በኃይሉ ታዛዥ ያን ፍላሽ ይፈልገዋል በድጋሚ። ለዳግም ደውሎ ፍላሹን ካላመጣ እገለዋለሁ ይለዋል። እናትህን እገልብሃለሁ ይለዋል። እሱም ለብሌን አሳልፎ ሰጥ። በነገራችን ላይ እቺ የብሌን የእንጀራ እናት የዳግም ደግሞ እናት የሆነችው ተገላለች። ማን የገደላት ካላችሁኝ አቶ ኃይሉ ገሏታል። ቤት ሄዶ በቢላ ወይም በጩቤ ሆዷን ወግቶ ገሏታል። ግን ብሌን የእንጀራ እናቷ ዳግም ደግሞ ትክክለኛ እናቱ ሆነው የሚጋደሉላት ወይም ደግሞ ብዙ ዋጋ እየከፈሉላት ያለች አንዲት ምስኪን እናት ናት። ልጇን በልጅነቷ ተቀምታ በሌላ ዓለም ወስደው ማለት እዛው ኢትዮጵያ ውስጥ ሆኖ ግን የህፃን ጉልበት የሚበዘብዙት ጋር ያደገ ልጅ ነው። ያ አድጎ ነው ዳግም ማለት። ሰላም ብሌን ማለት ደግሞ እንግዲህ እንደነገርኳቸው የአቶ በኃይሉ እህት የሰላም ልጅ ናት። እና ግን እኔ የሰላም ነገር ያልገባኝ እንደው ታውቃላችሁ ቤተሰብ፣ ሰላም ወደ አረብ ሀገር ስትሄድ ልጅቷ ምናልባት የ6 ዓመት ወይም የ7 ዓመት ትሆናለች በዛን ሰዓት። እና እንዴት የልጇን ፊት አጣችው? እንዴት ሳታውቀው ቀረች? በዛ ላይ የፊታቸው አቀማመጥ፣ ንግግራቸው በጣም ብቻ ብዙ ነገራቸው ይለያያል። ወይዘሮ ሰላም እንዴት ላታውቃቻለች ልጇን? በድምጽም ቢሆን ራሱ ይለያል። 10 ዓመት ነው አረብ ሀገር የቆየችው። 10 ዓመት የፈለገ እንኳን አይደለም 10 ዓመት 20 ዓመት ራሱ ቆይታ ብትሄድ የልጇን የፊቷን ገጽታ አንዲት እናት ታጠዋለች ብዬ አላስብም። ቤተሰብ እስኪ እናንተ በሀሳብ አግዙኝ። አንዲት እናት ለምሳሌ ያው ችግር ደርሶባት ልጇን ማሳደግ አቅቷት፣ ያው በብዛት አረብ ሀገር የሚሰደደው ሲጀመር የተቸገረ ነው። ያው ሌላው ዓለምም እንዳለ ሆኖ ስለዚህ አንዲት እናት የ6 ዓመት ወይም የ7 ዓመት ልጇን ትታ ሄዳ የፈለገችውን ያክል ጊዜ እንኳን ቆይታ ብትመጣም የልጇ ገጽታ ይጠፋታል። የልጇን ገጽታ ታጠዋለች። ልጇ ምን አይነት መልክ እንደነበራት ታጠዋለች። የብሌን እና የዚች የቃል መልክ እኮ የሰማይና የመሬት ልዩነት አለው። በጣም ልዩነት አለው። ኦኬ ሁለታቸውም ቀይ ናቸው ምናምን፣ ግን በጭራሽ አሁን የብሌን አይንና የቃል አይን በጣም የሰማይና የመሬት ያክል ልዩነት አለው። የብሌን አይን በጣም ትልልቅዬ ነው። ፊቷ ደግሞ ረዘም ያለ ነው። የብሌን ማለት የቃል የብሌን ፊት ደግሞ ክብ ነገር ናት። አይኖቿም ቢሆኑ እንደ ቃል ትልልቅዬ አይደለም። እና እንዴት ነው አንዲት እናት በ6 ዓመቷ ወይም ደግሞ በ7 ዓመቷ ትታት የሄደችውን ልጇን የፊቷን ገጽታ የምታጣው? እንዴት ነው የማታውቃት? እኔ ሊገባኝ አልቻለም። ማለት ታሪኩ በጣም አሪፍና የሆነ ውስጥን የሚመስጥ ወይም ላይክ ትክክለኛ ታሪክ የሚመስል ሆኖ እንዳለ
ግን ወይዘሮ ሰላም ልጇን ባለማወቋ እኔ ግራ ገብቶኛል። እውነት ነው የምላችሁ ቤተሰብ። በዛ ላይ ይሄ የወይዘሮ ሰላም ወንድም አቶ በኃይሉ በእህቱ ልጅ ጋር አሁንም እኮ በነገራችን ላይ ብሌን የእህቱ ልጅ እንደሆነ ጠንቅቆ እያወቀ የእህቱ ልጅ እንደሆነች እያወቀ ነው እንግዲህ ጉሮሮዋን ሲጥ አድርጎ ለመግደል ሲሞክር የነበረው። እና ሰው ግን ለምንድን ነው በዚህ ደረጃ የከፋው? ለምን ሰው ግን ለገንዘብ ብቻ ሲል እንደው ክፉ ሆነ? እግዚአብሔርን እንደው አንዳንድ ጊዜ ግርም ይለኛል። እንደው እግዚአብሔርን በተለይ በቃ ይሄ የአረብ ሀገር ገንዘብማ ቤተሰብን ከቤተሰብ ጋር፣ እህትን ከእህት ጋር፣ ወንድምን ከወንድም ጋር፣ እናትን ከልጅ ጋር፣ አባትን ከልጅ ጋር፣ ጓደኛን ከጓደኛ ጋር፣ ባልን ከሚስት ጋር የማያጣላ የማያቆራርጠው የለም። እውነት የተረገመ ገንዘብ ነው ልበል አላውቅም። ጌታ እስኪ እናንተ ሀሳብ አስተያየት ስጡኝ ማሮችዬ፣ እና ላይክ ማድረጋችሁን ደግሞ አትርሱ።